fake. Don't judge the book by its cover. መጽሐፉን በሽፋኑ አትገምተው። ብዙዎች አጀማመሩን አይተው በሰውነቱ ቅርጽ የሳቁበት፣ በልጅነቱ ያንጓጠጡበት ይህ ሰው ዛሬ የት ላይ ይገኛል? አናቶሊ ይባላል። ይህ የዓለማችን ጠንካራ ሰው ቢባል ማጋነን አይሆንም። በልጅነቱ የገዛ የኔ የሚላቸው ጓደኞቹ በሰውነቱ ቅርጽ ያላግጡና ያሽሟጥጡበትም ነበር። ዛሬ እዚህ ላይ መድረሱን አይመለከቱም ነበርና፣ ምክንያቱም ህልም ለራስ እንጂ ለሌሎች ድብቅ እውነት ስለሆነ። አናቶሊ ሰውነቱ ቀጭን ቢሆንም ነገር ግን አስቂ ነገሮችን በቲክቶክ እና በተለያዩ ማህበር ድረገጾች ስለማጋራት ያስብ ነበር። ነገር ግን ጉዳዩ እንዳሰበው ቀላል አልሆነለትም። ቪዲዮቹን ባጋራ በሳምንታት ውስጥ ብዙ ሰዎች ጋር ቢዳረስም ነገር ግን የደረሰው ኮሜንት እጅግ የሚሰብርና ድጋሜ እንዳይሞክረው የሚያደርግ አይነት ነበር። ብዙዎች በሚሰራቸው የጂም ውስጥ ቪዲዮዎች ከመዝናናት ይልቅ ትችትና አበሳን ያበዙበትም ጀመር። ነገር ግን ይህንን ሁሉ ችሎ መንገዱን በጠንካራነት ቀጠለ። አናቶሊ የጥንካሬ ተምሳሌትም ጭምር ነው። በሰውነትም በአይምሮም ጭምር ጠንካራ የሚባል አይነት ሰው ነው። ታዲያ በአሁን ሰዓት በአናቶሊ ቪዲዮ የማይዝናና የጂም ሰው ማግኘት እጅጉን ከባድ ነው። ይተቹት የነበሩ ያደንቁታል፣ ይጠሉት የነበሩ ይወዱታል፣ ይስቁበት የነበሩ ሰዎች ዛሬ በቪዲዮ ይስቃሉ፣ ይደሰታሉ። ታዲያ ይህንን የምትመለከቱ የፊት አውራሪ ፊትነስ ዩቲዩብ ቻናል ተከታታዮች በዚህ አጋጣሚ ከአናቶሊ ልንማር የሚገባው አንድ ነገር አለ። አንድ ነገር ላይ በጽናት መቆየትና ለዛ ነገር ዋጋ መክፈል ምን ያህል ውጤታማ እንደሚያደርግ ተመልክተናል። ታዲያ ከዚህ ጋር ተያይዞ በነገራችን ላይ ፊት አውራሪ ፊትነስ አዲስ አፕሊኬሽን በኢትዮጵያ የመጀመሪያውን አማርኛ የፊትነስ ወይም ጂም ውስጥ ልትገለገሉበት የምትችሉትን አፕሊኬሽን ሰርቷል። ፕሌይ ስቶር ላይ ፊት አውራሪ ፊትነስ ብለው ሰርች በማድረግ የዚህ አፕሊኬሽን ተጠቃሚ ሆኑ። ለዛሬ ያዘጋጀንላችሁ አናቶሊ ነበር። በቀጣይ የማንን ታሪክ ይዘን ብቅ እንበል። መልካም ጊዜ፣ መልካም ቆይታ።